ውድ የፈታ ዴሊ ቤተሰቦች ቪዲዮቻችሁ እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ሐሙስ የረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ኤርትራ በአስመራ የሚገኙ አምባሳደሮችንና ዲፕሎማቶችን በአስቸኳይ ስብሰባ ጠርታ አናግራለች። የኢትዮጵያንም ጉዳይ አንስታ ሰራዊት እየተንቀሳቀሰብኝ ነውም ስትል አስታውቃለች። ጥንቅራችን ይዞታል። የኢትዮጵያ መንግስት ከወደ ዋሽንግተን አዲስ ነገር ሰምቷል። ግማሽ ቢሊዮን ዶላር የሚጠጋ ገንዘብ የምስራች ነው። ከገንዘቡ ባሻገር የተሰጠ ጥብቅ ማሳሰቢያም አለ። ጥንቅራችን በዚሁ ዙሪያ ከሰዓታት በፊት የተለቀቀውን መረጃ ተመልክቶታል። በደቡብ አፍሪካ በኢትዮጵያውያን የሚተዳደሩ ሱቆች ላይ ያነጣጠረ አዲስ የስደተኛ ጠል ዘመቻና የሱቅ በደቦ የማዘጋት እርምጃ በስፋት ተጀምረዋል። መረጃው ዝርዝር አለው። በተጨማሪም አሜሪካ የህወሓትን አቋም ለማለሳለስ የጀመረችው ጣልቃ ገብነት ይበልጥ ህወሓት ጽኑ አማራጮችን እንዲይዝ መንገድ እየከፈተለት ይገኛል ስለመባሉ፣ በአሜሪካ ለሚኖሩ ኢትዮጵያውያን የተሰጠው የቲፒኤስ ጊዜያዊ መብት ዙሪያ አዲስ የህግ ለውጥና ያልተጠበቀ መግለጫ ስለመውጣቱና ሌሎችንም መረጃዎች አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ሰራዊት እየተንቀሳቀሰብን ነው። የአስመራው አስቸኳይ ስብሰባ። ኤርትራ ተቀማጭነታቸው በአስመራ የሆኑ የተለያዩ ሀገራት አምባሳደሮችን በመጥራት በተለያዩ ወቅታዊ ጉዳዮች ላይ ማብራሪያዎችን የሰጠች መሆኗን አስታውቃለች። የኢትዮጵያን ጉዳይን በማንሳት ሰራዊት እየተንቀሳቀሰብኝ ነው ስትልም አስታውቃለች። እዚያው አስመራ ላይ ለተለያዩ ሀገራት አምባሳደሮችና ዲፕሎማቶች ማብራሪያቸውን የሰጡት የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላ መሆናቸውን በማስታወቂያ ሚኒስትሩ ድረገጽ በኩል የተለቀቀው መረጃ አመላክቷል። ኤርትራ አሳስቦኛል ካለችው የኢትዮጵያ ወታደራዊ እንቅስቃሴ ባሻገርም የፕሬዝዳንት ኢሳያስ መንግስት በጥብቅ በሚኮነንበት የሀገሪቱ ዜጎች የሰብአዊ መብቶች አያያዝ ዙሪያም ጊዜ ወስደው ማብራሪያቸውን ሰጥተዋል። ከኤርትራ መንግስት የሰብአዊ መብት አያያዝ ጋር በተያያዘ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች በኩል ከባድ ትንቅንቅ የነበረ መሆኑ የሚታወስ ነው። የፕሬዝዳንት ኢሳያስ መንግስት በዜጎቹ ላይ ለዓመታት የቆየ ከባድ የሆነ የሰብአዊ መብት ጥሰቶችን እያከናወነ ነው በሚል የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል በዚሁ ዙሪያ ኤርትራ ገብቶ ምርመራን እንዲያካሄድ ያቋቋመው ቡድን ነበር። ቡድኑ ለዓመታት የቆየ ቢሆንም የኤርትራ መንግስት ይህ ቡድን የኤርትራ ምድርን ሊረግጥ አይችልም በማለት ሲሞግት ከርሟል። ይሄው ጉዳይ ከሳምንታት በፊት ጄኔቫ ላይ ተነስቶ ብዙ ሲያወዛግብ የከረመ ሲሆን የኤርትራ የውጭ ጉዳይ ሚኒስትር ከዚሁ ጉዳይና ሀገራቸው ኤርትራ ከኢትዮጵያ ጋር በተያያዘ ለገባችበት አጣብቂኝ ለተሰበሰቡት አምባሳደሮችና ዲፕሎማቶች ማብራሪያ ሰጥተዋል። ኢትዮጵያን በተመለከተ ሚኒስትር ኦስማን ሳላህ ገዢው ፓርቲ ብልጽግናን አጥብቆ የኮነኑበት ሁኔታ ታይቷል። በኢትዮጵያ ገዢ ፓርቲ ውስጥ ያሉ ከፍተኛ አመራሮች ወደ ሉዓላዊ ድንበር ግዛቶቻችን ከፍተኛ ሚሊተሪ እያንቀሳቀሱ ነው ሲሉ የከሰሱት የውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራን የባህር ዳርቻ ግዛቶች ታሳቢና ታላሚ ባደረገ መልኩም በዓለም አቀፍ መድረኮች አደገኛ የሆኑ መልእክቶችንም እያስተላለፉ ይገኛሉ ሲሉም ተናግረዋል። በኢትዮጵያ ገዢ ፓርቲ ውስጥ ያሉ ከፍተኛ ባለስልጣናት በሉዓላዊ ድንበሮቻችን ላይ ከባድ ወታደራዊ አሰላለፎችን በማካሄድና የኤርትራን ሉዓላዊ የባህር ዳርቻ ግዛቶች ላይ ያነጣጠሩ አደገኛ ቅስቀሳዎችን በተለያዩ ዓለም አቀፍ መድረኮች ተጠቅመው በማሰራጨት ላይ ይገኛሉ ሲሉም ከሰዋል። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኩል ኤርትራ እየደረሰባት ያለው ጫናም በሀገሪቱ ዓለም አቀፍ ግንኙነት ላይ ከፍተኛ ጫና ማሳደሩንም ውጭ ጉዳይ ሚኒስትሩ ኦስማን ሳላህ አልሸሸጉም። በጋራ ጥቅም ጉዳዮች ላይ ከዓለም አቀፍ አጋሮች ጋር ተባብሮ የመስራት እድልን ብንቀበልም ኤርትራ በሉዓላዊ እኩልነት፣ በጋራ መተባበር፣ ያለ ጣልቃ ገብነትና እውነተኛ ትብብር መርሆች ላይ ለተመሰረቱ ግንኙነቶች
ቁርጠኛ ሆና ቆይታለች ሲሉም ውጭ ጉዳይ ሚኒስትሩ አስታውቀዋል። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልናን ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ። ወደ ቀጣይ መረጃ አለፍን። መንግስት ከዋሽንግተን የሰማው። የኢትዮጵያ መንግስት ከወደ ዋሽንግተን አዲስ ነገርን ሰምቷል። ዓለም አቀፉ የገንዘብ ድርጅት IMF ኤክስቴንድድ ክሬዲት ፋሲሊቲ ወይም የተራዘመ ብድር አቅርቦት በሚለው ፕሮግራሙ $464 ሚሊዮን ክፍያ እንዲፈጸምለት የድርጅቱ ቦርድ የወሰነ መሆኑን አስታውቋል። ይህም በድርጅቱ በኩል ይፋ የሆነው $464 ሚሊዮን የብድር አቅርቦት እንዲለቀቅ የተወሰነውም ባንኩ ለአምስተኛ ጊዜ ባደረግኩት ግምገማ በተቀመጡት መስፈርቶች መሰረት የተሻሉ አዎንታዊ ውጤቶችን አይቻለሁ በማለት ነው። ከዚህም በተጨማሪ መካከለኛው ምስራቅ ጦርነት ለፈጠረው ጫና ማረጋጊያ የሚሆንም ተጨማሪ $200 ሚሊዮን የሚለቀቅ መሆኑንም ድርጅቱ ባወጣው መግለጫ አክሎ አስታውቋል። በቦርዱ የተፈቀደው ብድርም በአፋጣኝ ክፍያው ይፈጸም እንደተባለም በራሱ በIMF በኩል የወጣው መረጃ አመላክቷል። በኢትዮጵያ ማክሮ ኢኮኖሚ ሪፎርም ውስጥ ከመንግስት ጋር በጥብቅ እየሰራ ያለው ዓለም አቀፍ የገንዘብ ድርጅት IMF መንግስት እንዲተገብራቸው የቀረቡለትን የሪፎርም ሀሳቦች እየተገበረ መሆኑን በመገምገም በየጊዜው ብድሮችን ሲለቅ ቆይቷል። ግምገማዎቹን መሰረት ባደረገ መልኩ በ48 ወራት ውስጥ ለኢትዮጵያ መንግስት በተራዘመ የብድር ስርዓት እንዲቀርብ የተፈቀደው ጠቅላላ የገንዘብ መጠን $3.4 ቢሊዮን ነው። ከዚሁ $3.4 ቢሊዮን የገንዘብ አቅርቦት ውስጥ IMF ከዚህ ቀደም በአራት ዙር ግምገማዎችን በማድረግ የለቀቀውን የብድር ገንዘብ ጨምሮ የአሁኑ አምስተኛው ግምገማን መሰረት ያደረገው $464 ሚሊዮን ብድር ሲለቀቅ አጠቃላይ የተለቀቀውን የብድር መጠን ከ2.6 ቢሊዮን በላይ ያደርሰዋል። IMF በ48 ወራት ጊዜ ውስጥ ለኢትዮጵያ መንግስት ለማበደር የተስማማው $3.4 ቢሊዮን አካል ነው። የአሁኑ ብድር ሲለቀቅ ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት የተበደረችውን አጠቃላይ ገንዘብ መጠን ከ2.6 ቢሊዮን በላይ ያደርሰዋል። ከጠቅላላው $3.4 ቢሊዮን ውስጥ የሚቀረው $0.8 ቢሊዮን ወይም $800 ሚሊዮን ይሆናል። IMF ለኢትዮጵያ ብድሮቹን በዙር የሚለቀው አዲስ አበባ ላይ ግምገማዎችን በማድረግ በሚደረስባቸው መግባባቶች ውጤቱ ዋሽንግተን በሚገኘው የድርጅቱ ስራ አስፈጻሚ ቦርድ ተቀባይነት አግኝቶ ሲጸድቅ ነው። የኢትዮጵያ መንግስትም በዚሁ መሰረት ከዚህ ቀደም በነበሩት ግምገማዎች ከጠቅላላው $3.4 ቢሊዮን የተራዘመ ብድር አቅርቦት ውስጥ ተቀናሽ እየሆነ ሲለቀቅለት ቆይቷል። IMF በዚሁ የብድር መልቀቂያ መግለጫው ብድሩን ለመልቀቅ አብቅተውኛል ካላቸው አዎንታዊ የኢትዮጵያ መንግስት የማክሮ ኢኮኖሚ አፈጻጸም ውስጥም የተወሰኑትን ዘርዝሯል። በገቢ ራሱን ለመቻል በሚያደርጋቸው እንቅስቃሴዎች በተለያዩ ሀገር ውስጥ ገቢዎች ራሱን እያጠናከረ ነው ብሏል። በብድር አከፋፈል ሂደትም ከአበዳሪዎች ጋር ጥሩ ውጤት የታየበትን ድርድር እያካሄደ ነው ሲልም አስታውቋል። በዚህም ውዝግብ ተነስቶበት የነበረውንና በአሁኑ ሰዓት ጥሩ መልክ ይዟል የተባለውን የዩሮ ቦንድ ብድርንም ጉዳይ በምሳሌነት ያነሳበት ሁኔታም ታይቷል። IMF የኢትዮጵያ ብሔራዊ ባንክ ጥብቅ የሆነው የሞኔታሪ ፖሊሲ መሬት ላይ ወርዶ እንዲተገበር በማድረጉ ረገድ አይነተኛ ሚናን እየተጫወተም ነው ብሏል። የዓለም አቀፍ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ጭምር የሆኑት ናይጀል ክላርክ የኢትዮጵያ መንግስት ትኩረት ሊሰጣቸው የሚገባቸውን ጉዳዮችም አንስተዋል። የውጭ ምንዛሬ ገበያ፣ የዋጋ ግሽበትን ማረጋጋት፣ የወጪ አስተዳደር፣ ዘላቂነት ያለው የገቢ ማሰባሰብ፣ የአገሪቱ ዕዳ ሽግሽግና የፋይናንስ ዘርፍ ቁጥጥር በቦርድ ሰብሳቢው የተነሱ ጉዳዮች ናቸው። የቦርዱ ምክትል ማኔጂንግ ዳይሬክተር እና ሊቀመንበር ሚስተር ናይጀል ክላርክ ከዚሁ ጋር በተያያዘ በሰጡት ተጨማሪ ማብራሪያም የኢትዮጵያ መንግስት ትኩረት ሊሰጥባቸው የሚገባቸውን ጉዳዮች መኖራቸውንም አመላክተዋል። የውጭ ምንዛሬ ገበያ፣ የዋጋ ግሽበትን ማረጋጋት፣ የወጪ አስተዳደር፣ ዘላቂነት ያለው የገቢ ማሰባሰብ፣ የአገሪቱ ዕዳ ሽግሽግና የፋይናንስ ዘርፍ ቁጥጥር በቦርድ ሰብሳቢው የተነሱ ወሳኝና ቀጣይ የኢትዮጵያ መንግስት የቤት ስራዎች በሚል የተጠቆሙ ናቸው። ወደ ቀጣይ መረጃ አለፍን። በደቡብ አፍሪካ ኢትዮጵያውያን ጥቃት። በደቡብ አፍሪካ በውጭ ዜጎች በተለይም በኢትዮጵያውያን የሚተዳደሩ ሱቆች ላይ ያነጣጠረ አዲስ የስደተኛ ጠል ዘመቻና የሱቅ በደቦ የማዘጋት እርምጃ በስፋት መጀመሩ ታውቋል። ፖስት ኒውስ ፔፐር እንደዘገበው በደቡብ አፍሪካ ኳዝሉ ናታል ግዛት ውስጥ በተቀሰቀሰ የወንጀል ድርጊት ጋር በተያያዘ የውጭ ዜጎች ንብረት የሆኑ 5 ትናንሽ ሱቆችና 2 የገበያ ማዕከላት መዘረፋቸው ተረጋግጧል። ከዚሁ ጋር ተያይዞ በኤደን ፓርክ አካባቢ በመቶዎች የሚቆጠሩ ሰልፈኞች በተለምዶ ስፓዛ ተብለው የሚጠሩ የኢትዮጵያን ሱቆች ጋር በመሄድ ሱቃችሁን ዘግታችሁ አሁኑን ውጡ የሚል አስገዳጅ ማስጠንቀቂያ ያስተላለፉ ሲሆን ስደተኛ ወገኖችም ንብረታቸው ሳይዘረፍባቸው በሰዓታት ውስጥ ዕቃቸውን ጭነው ከአካባቢው ለመሸሽ ተገደዋል። ይህንን የተደራጀ ዘመቻ በግንባር ቀደምትነት እየመራ ያለው ኦቦንግሌ ሲጎን ቦንጎ ለአካባቢው ጋዜጠኞች በሰጠው መግለጫ በዕለቱ 5 የውጭ ዜጎች ሱቆች እንዲዘጉ መደረጉንና በቀጣይም ተጨማሪ ሱቆችን የማዘጋት ዘመቻዎች አጠናክረው እንደሚቀጥሉ በይፋ ተነግሯል።
የሰልፈኞቹ መሪ አክሎም ዋነኛ ተልዕኳቸው በውጭ ዜጎች የሚተዳደሩ የችርቻሮ ሱቆችን ከአካባቢያቸው ሙሉ በሙሉ ማስወጣት መሆኑን የገለጸ ሲሆን የስደት ተጠቃሚዎቹ ዝርፊያና አካላዊ ጉዳት እንዳይደርስባቸው በሰላማዊ መንገድ ጥለው እንዲወጡ ማስጠንቀቂያ ሰጥቷል። የዚህ አስገዳጅ ዘመቻ ዋና ዓላማ የተባለውም እነዚህን የንግድ ቦታዎች ደቡብ አፍሪካውያን ተረክበው በመስራት ራሳቸውን እንዲያስተዳድሩ ለማድረግ መሆኑ በሰልፈኞቹ በኩል ተገልጿል። ይህ በአሁኑ ወቅት በደቡብ አፍሪካ የሚገኙ ስደተኞችን ክፉኛ ያሰጋው ክስተት በኢትዮጵያውያን ነጋዴዎች ላይ ከፍተኛ የሥነ ልቦናና ኢኮኖሚ ቀውስ እየፈጠረ ይገኛል። የአካባቢው ተወላጆች የውጭ ዜጎች የሥራ ዕድል ቀምተውናል በሚል የኢኮኖሚ ጥያቄዎችን ሽፋን በማድረግ እንዲህ ያሉ የኃይል እርምጃዎችን ሕጋዊ ለማስመሰል የሚሞክሩ ሲሆን በአንጻሩ ደግሞ በሕጋዊ መንገድ የንግድ ፍቃድ አውጥተው የሚንቀሳቀሱ ስደተኞች ከደህንነት ጥበቃ ማጣትና ከንብረት መውደም ስጋት ጋር ፊት ለፊት ተጋፍጠዋል። በቀጣይ ቀናት ይህ የስደተኛ ጠል ዘመቻ ወደ ሌሎች የአገሪቱ ክፍሎች እንዳይስፋፋና በንጹሐን ዜጎች ላይ ከፋ ጉዳት እንዳያደርስ የደቡብ አፍሪካ የጸጥታ ኃይሎችና የሚመለከታቸው አካላት የሚወስዱት የሕግ ማስከበር እርምጃ በትኩረት የሚጠበቅ ይሆናል። ወደ ቀጣይ መረጃ አለፍን። ደብረጽዮን፣ ኢሳያስ፣ ሲሲና አልቡርሃን አዲሱ አሰላለፍ። አሜሪካ የህወሓትን አቋም ለማለስለስ የጀመረችው ጣልቃ ገብነት ይበልጥ ህወሓት ጽኑ አማራጮችን እንዲይዝ መንገድ እየከፈተለት ይገኛል ሲል አፍሪካ ኮንፊደንሻል አስነብቧል። የግብፅ የኤርትራና የሳውዲ ፍላጎቶች በኢትዮጵያ ዙሪያ እየተጋጩ ባለበት በአፍሪካ ቀንድ የተቀሰቀሰው ሚስጥራዊ የፖለቲካ ቼዝ ጨዋታ የቀጠናውን መረጋጋት ፈትኖታል። ዋሽንግተን በሰሜን ኢትዮጵያ ዳግም ሊቀሰቀስ የሚችለውን የጦርነት ስጋት ተከትሎ በትግራይ ክልል የሚገኙ አቋማቸው ጠንካራ የሆኑ መሪዎችን ተጠያቂ ለማድረግ ያለመ ጣልቃ ገብነት እያደረገች ቢሆንም የክልሉ ስብስብ ፖለቲካ ግን ወደ ሌላ አቅጣጫ እያመራ መሆኑን ያሳያል ሲል ዘገባው አመልክቷል። የዋሽንግተን የደህንነት ባለሙያዎች እንደሚያስጠነቅቁት ከሆነ በግብፅ፣ በኤርትራ፣ በህወሓትና በካርቱም በሚገኘው የሱዳን ኃይሎች ሳፍ መካከል ሊፈጠር የሚችለው ጠንካራ ትስስር በቀጠና ያለውን የኃይል ሚዛን ሙሉ በሙሉ ሊቀይረው ይችላል። ይህ እየታየ ያለው አዲስ የስትራቴጂ ጥምረት ቀጠናዊ ተጽዕኖውን ወደ ሳዑዲ አረቢያ ጥቅም ሊያጋድለው እንደሚችል ስጋቶች ቢኖሩም በሌላ በኩል ደግሞ እርስ በርሳቸው የሚጋጩ ፍላጎቶች ያላቸው ሀገራት ለአንድ የጋራ ቀጠናዊ ዓላማ በዘላቂነት ሊሰለፉ የሚችሉበት እድል አጠራጣሪ መሆኑን የሚከራከሩ ወገኖች አሉ። ይሁን እንጂ የዶናልድ ትራምፕ አስተዳደር በሰሜን ኢትዮጵያ ካሉ አዲስ የግጭት ስጋት በስተጀርባ ሰፊ የቀጠናዊ ኃይል ዳግም ሚዛን ሽግግር መኖሩን አስልቶ ዲፕሎማሲያዊ ስልቶቹን እየቀረጸ ይገኛል። ይህ የአሜሪካ አዲስ የጣልቃ ገብነት እርምጃ የመጣው ግን የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በክልሉ ያለውን የሰላም ውይይት በድጋሚ ለማነቃቃት ከፍተኛ ጥረት በማድረግ ላይ ባሉበት ወሳኝ ወቅት ላይ መሆኑ የጉዳዩን አሳሳቢነት ይጨምረዋል። ኤርትራ፣ ግብፅና የባህረ ሰላጤው ኃያላን ሀገራት በአፍሪካ ቀንድ ላይ ያላቸውን ስትራቴጂካዊ አቀማመጥና ጥቅም በከፍተኛ ሁኔታ እያስተካከሉ ባሉበት በዚህ ሰዓት ከውጭ የሚመጣው ተጽዕኖ በክልሉ የሚደረጉ የሰላም ጥረቶች ላይ እንቅፋት ሊፈጥር እንደሚችል ዲፕሎማሲያዊ ታዛቢዎች ስጋታቸውን ይገልጻሉ። የትግራይ መሪዎች አሜሪካ የምታሳድረውን ጫና እንደ ፖለቲካዊ መግፊያ በመቁጠር ይበልጥ ጽኑ አቋም እንዲይዙ ሊያደርጋቸው እንደሚችልም ይገመታል። በአጠቃላይ በአፍሪካ ቀንድ እየተከሰተ ያለው ይህ የፖለቲካ ቼዝ ጨዋታ የቀጠናውን ሰላም ወደ አዲስ አቅጣጫ ሊመራ የሚችል የኃይል ትንቅንቅ መሆኑ ግልጽ ነው። በአንድ በኩል የአሜሪካ አስተዳደር የደህንነት ስጋቶችን ለመቀነስና ግጭት ቀስቃሾችን ተጠያቂ ለማድረግ ዲፕሎማሲያዊ ጫናዎችን እየተጠቀመ ሲሆን፣ በአንጻሩ ደግሞ የቀጠናው ሀገራትና ኃይሎች የራሳቸውን ብሔራዊ ጥቅም ለማስጠበቅ ሲሉ የሚፈጥሯቸው አዳዲስ ጥምረቶች የአዲስ አበባን መንግስት የዲፕሎማሲ አካሄድ በአዲስ መልክ እንዲፈትሽ እያደረጉት ይገኛሉ። በቀጣይም ይህ የተወሳሰበ የፍላጎቶች መጋጨት ወደ ዘላቂ ሰላም ወይስ ወደ ሌላ ዙር ቀጠናዊ ቀውስ እንደሚያመራ የሚወሰነው በተለያዩ አቅጣጫ ባሉ የዲፕሎማሲ ብልሃትና የጥቅም ሚዛን አጠባበቅ ላይ ይሆናል። ወደ ቀጣይ መረጃ አለፍን። በኢትዮጵያ ኤንቲፒኤስ አዲስ መመሪያ። በአሜሪካ ለሚኖሩ ኢትዮጵያውያን የተሰጠ የቲፒኤስ ጊዜያዊ መብት ዙሪያ አዲስ የህግ ለውጥና ያልተጠበቀ መግለጫ ወጥቷል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ጥበቃ ማረፊያ ቲፒኤስ መቋረጥን በተመለከተ ትልቅ አንድምታ ያለው አዲስ ማሻሻያ መግለጫ አውጥቷል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ሰኔ 24 ቀን 2018 ዓ.ም ይፋ ያደረገው ይህ መመሪያ ከዚህ ቀደም በሚያዝያ 6 ቀን 2018 ዓ.ም ወጥቶ የነበረውን መግለጫ ሙሉ በሙሉ የሚተካ ነው። ይህ አዲስ መመሪያ በህግ ሂደቶች ምክንያት በተፈጠሩ ለውጦች ዙሪያ ለተጠቃሚዎችና ለቀጣሪዎች ግልጽ አቅጣጫን ያስቀመጠ ነው። ጉዳዩ የጀመረው የቀድሞዋ የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲ ኖም የኢትዮጵያን ወቅታዊ ሁኔታ ከገመገሙ በኋላ ሀገሪቱ ለጊዜያዊ ጥበቃ ማረፊያ የሚያበቃትን መስፈርት ማሟላቷን አቁማለች በሚል የጥበቃው ጊዜ ጥር 6 ቀን 2018 ዓ.ም ላይ እንዲያበቃ በመወሰናቸው ነበር። ይሁን እንጂ ውሳኔው ወዲያውኑ ተግባራዊ ሊሆን አልቻለም።
አፍሪካን ኮሚኒቲስ ቱጌዘር ከተሰኘ ስብስብ ጋር በተደረገ የህግ ክርክር የማሳቹሴትስ አውራጃ ፍርድ ቤት በጥር 22 ቀን 2018 ዓ.ም የኃላፊውን የውሳኔ አፈጻጸም በእግድ አግዶት ቆይቷል። ይህ በፍርድ ቤት የተሰጠው እግድ በኢትዮጵያውያን የሥራ ፍቃድ ሰነዶች ማብቂያ ጊዜ ላይ ጊዜያዊ እፎይታን ያመጣ ትልቅ ክስተት ሆኖ ተመዝግቧል። በዚህም መሰረት ቀደም ሲል ሰኔ 5 ቀን 2016 ዓ.ም እና ታህሳስ 3 ቀን 2018 ዓ.ም ጊዜያቸው እንዲያበቃ ተወስኖ የነበሩ የቲፒኤስ የሥራ ፍቃዶች በፍርድ ቤቱ ትዕዛዝ መሰረት ጊዜያቸው እንዲራዘም ተደርጓል። ይሁንና መግለጫው እንዳብራራው ይህ ማራዘሚያ ጊዜያዊ ብቻ ሲሆን የሚቆየውም የማሳቹሴትስ አውራጃ ፍርድ ቤት የአሜሪካ ጠቅላይ ፍርድ ቤት በሰኔ 18 ቀን 2018 ዓ.ም በሌላ መዝገብ ላይ ካሳለፈው አዎንታዊ ውሳኔ ጋር የራሱን የፍርድ ቤት ሂደት እስኪያጣጥም ድረስ ብቻ እንደሚሆን ታውቋል። በመጨረሻም መመሪያው ቀጣሪዎች ሰራተኞችን በሚቀጥሩበት ወቅት ሊከተሏቸው ስለሚገቡ ጥብቅ ሂደቶች ማብራሪያ የሰጠ ሲሆን የቅጽ I9 የማብቂያ ጊዜን በሚሞሉበት ወቅት በመጀመሪያው ክፍል ላይ በፍርድ ቤት ትዕዛዝ መሰረት የሚል ማብራሪያ እንዲያሰፍሩ አዟል። በቀጣዩ ክፍል ላይ ደግሞ የማብቂያ ቀኑን ሐምሌ 3 ቀን 2018 ዓ.ም ብለው ተጨማሪ ማስታወሻ በማካተት ማስገባት እንዳለባቸውና በኢቬሪፋይ ስርዓት ላይም ይህንኑ የሐምሌ 3 ቀን 2018 ዓ.ም የጊዜ ገደብ መጠቀም እንደሚገባቸው አሳስቧል። ቀጣሪዎችም ሆኑ የቲፒኤስ ተጠቃሚ ማህበረሰቡ አዳዲስና ወቅታዊ የህግ ለውጦችን ለመከታተል የተቋሙን የድረገጽ መረጃዎች በቋሚነት እንዲከታተሉ መልእክት ተላልፏል። በቀጣይ መረጃ በአማራ ክልል የተነሳው እሳት ከ50 በላይ ቤቶች ወድመዋል። በትላንትናው ዕለት በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ የተነሳው እሳት ከፍተኛ ጉዳት ማድረሱ ተነገረ። በእሳቱ ከ50 በላይ አርሶ አደር መኖሪያ ቤቶች መቃጠላቸውን፣ በአንድ ሰው ላይ ጉዳት መድረሱን ታውቋል። የእሳት አደጋውን የሚያሳዩ ምስልና ቪዲዮዎች በማህበራዊ ሚዲያ ሲዘዋወሩ የተስተዋሉ ሲሆን አደጋው አስከፊ መሆኑ ታይቷል። የዞኑ አደጋ ስጋት ኮሚሽን ጽሕፈት ቤት የቃጠሎ አደጋው መድረሱን አረጋግጦ ከ50 በላይ ቤቶች ተቃጥለዋል የሚል መረጃ መሰማቱንና ተከትሎ ወደ ቦታው ጉዳዩን የሚያጣራ ቡድን ተዋቅሮ መሄዱን ገልጿል። የወረዳው ኮሚኒኬሽን ባጋራው መረጃ ደግሞ በወረዳው 023 ቀጅማ ቀበሌ ቀሰማ በተባለች ጎጥ 2 ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ አደጋው መፈጠሩን ገልጿል። ወንድሙ ከቀናት በፊት የሞተበት ሐዘን ላይ የተቀመጠና አሁን ቤት የተቃጠለበት ነዋሪ እሳቱ ከየት እንደመጣ አላወቅንም፣ ከፍተኛ ነፋስ ነበር፣ ቤቶቹም አንድ አካባቢ ላይ ነበሩ፣ ከእንስሳት በቀር እህል፣ ልብስ በሙሉ ተቃጥሏል፣ የተረፈ ነገር የለም ሲል ስለደረሰው አደጋ ለዜና ምንጮች ተናግሯል። ወደ 54 ቤቶች መቃጠላቸውን በትክክል ቆጥረናል ያለ አካባቢ ነዋሪ ደግሞ እሳቱ ትላንት ከቀኑ 10 ሰዓት ገደማ መነሳቱን ይገልጻል። እሳቱ በቅድሚያ አንድ ቤት ላይ የተነሳ ሲሆን ነዋሪው ለማጥፋት ሙከራ እያደረገ ባለበት እሳቱ በንፋስ ታግዞ መስፋቱንና ሰውን አላስጠጋ ማለቱን ገልጿል። በንፋስ ኃይል የተዛመተው እሳት ተጠጋግቶ የተሰሩ የአርሶ አደር ቤቶችን በሙሉ መብላቱን የተገለጸው ለዜና ምንጩ መረጃ የሰጠ ሌላ የአካባቢው ነዋሪ እሳቱ ሲፈጠር ሰዓቱ 10 ሰዓት ከ20 ነበር ብለዋል። እሳቱ በፍጥነት መዛመቱን የገለጹ ሲሆን በአንድ ጊዜ ወደ 6 ቤቶች በንፋስ ኃይል መዛመቱን ነው የገለጹት። እሳቱን መቆጣጠር አለመቻሉን አካባቢው ገጠር በመሆኑ የእሳት አደጋ መኪናም የሚገባበት አለመሆኑን አመልክተዋል። በአጋጣሚ የቤት እንስሳት ለግጦሽ ዱር ተሰማርተው ስለነበር በእንስሳት ላይ ጉዳት አለመድረሱን፣ ለግጦሽ ባይወጡ ኖሮ ከበድ ያለ ጉዳት ይደርስ እንደነበር አስተያየት ሰጪዎች ገልጸዋል። እንስሳትና ሰው ባይጎዳም የቤት ዕቃ ማውጣት ባለመቻሉ ማህበረሰቡ ንብረቱ መውደሙን ግን በቁጭት ገልጸዋል። አካባቢው አሁን ምድረ በዳ ሆኗል ሲሉ የደረሰውን የጉዳት መጠን መግለጻቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። በቀጣይ ርዕስ የአሜሪካ የጦር ሄሊኮፕተር ተከሰከሰ። በአረቢያ ባህር ተጨማሪ የአሜሪካ የጦር ሄሊኮፕተር መከስከሱ ተሰማ። በሳምንቱ ረቡዕ ዕለት MH-60S ሲሆክ የምትሰኝ የጦር ሄሊኮፕተር መከስከሷን ተከትሎ